ሚዲያ ላይ የራስ የመጀመሪያ ያብራክ ክፋይ የመጀመሪያ ልጅክ እያለች እዚህ ጋር መተክ የተናገርከው ንግግር እንደ እናት እኔ እንደ እናት በጣም ነው የከፋኝ፣ በጣም ነው የተሰማኝ። ፎር ኤግዛምፕል የኬኮ አባት ሰርግ ደግሶ አግብቶ ከዛም እዛ ጋር ሄዶ ከሌላ ለተወለደችው ልጅ እንደ አባትሽ ልጄ ተንከባክቤ አኖርሽ ዘንድ እኔ ላንቺ ከዛም ደግሞ ሚስት በሶፍት አይኗን ይዛ እንባ እያለቀሰች ምናምን ይችኛው አዲሷ ሚስት ያቺ እኔ ቁሜ ማለት ነው በቴሌቪዥን እያየሁ ጋይስ ኢማጂን አስቡት፣ ባይምሯችሁ እስኪ ያገሬ ልጆች እስኪ አስቡት፣ ሴቶች አስቡት። እና እኔ ላንቺ እስከ መጨረሻው ፎሬቨር ላስት ኤቨር እስከ መጨረሻው ድረስ ያንቺ አባት ልሆን ልንከባከብሽ ላሳድግሽ ቃል ገባለሁ። ከዛም ልጅ ደሞስ ጋይስ ልጅ ደግሞ አታድግም፣ አታይም፣ እናት አታይም። ለምንድን ነው የማትጠነቀቁት? ለምንድን ነው ማለት እኔ እንጃ። ለምንድን ነው እንደዚህ አይነት ራስ ወዳድ የሆናችሁት የኛ ሀገር ወንዶች? ለምንድን ነው በዚህ ደረጃ የፊታችሁን የሚመጣውን ነገር ብቻ የምትመለከቱት? ነገር እኮ ይህች ልጅ ብታድግ ትልቅ ሰው ብትሆን አባቴ ብላ ደራሽም ጠቃሚም ሁሉ ነገርህም ናት። ዛሬ ላይ ግን አደባባይ ላይ ስለሆነ ስለታጀብክ አድናቂ ስላለ ወዳጅ ስላለ ባጠገብህ ያሉት ብዙ ስለሆኑ ባይ ዘ ዌይ ማድነቅህን ጠልቼው አይደለም፣ መንከባከብንም ጠልቼው አይደለም፣ አልጠላውም። ምክንያቱም ግዴታ ነው፣ ግዴታ ነው። ልጅህን የሰውን ልጅ ልጅ አድርገህ ልታሳድግ እሷም ያንተ ልጅ ልጅ አድርጋ ልታሳድግ ነው የምትጣመሩት። ግን አደባባይ ላይ ይሄን ፍቅር መግለጽ ለምን አስፈለገ? ልክ ነው ትላላችሁ ሀገሬ ልጆች? አንድ ሴሌብሪቲ እንደመሆኑ አንጻር ይህንን ነገር አደባባይ ላይ መናገር አለበት ትላላችሁ? እስኪ ጋይስ አስተያየት ስጡ፣ ቤተሰብ አስተያየት ስጡ። እናንተ ኩሽኩሽ ትርኪ ምርኪዎችን አላልኳችሁም። በነገራችን ላይ እነዚህ ምን አገባሽ ምናምን ጉድጓድ ግቡ እናንተን አልኩም፣ ቤተሰቦቼን ያልኩት። ኮመንት አድርጉ።